ሰው ሁሉ ቢወደን ህይወት እንዴት ያማረባት እንደምትሆንልን መገመት አይከብድም መቼም። ጦርነት አይበራከትም ነበር። የጋብቻ ፍቺዎች እንዲህ በቀላሉ አይበራከቱም ነበር። በስራችን፣ በፍቅር ህይወታችን ከዚህም በላይ ውጤታማና ትርፋማ እንሆን ነበር። በሚያሳዝን ሁኔታ ግን ምንም ያህል ብትጥሩ፣ ለሰዎች መልካም ለመሆን ብትሞክሩ፣ ሁሌም ቢሆን የሚጠሏችሁ ሰዎች ይኖራሉ። መልካሙ ዜናም እዚሁ ጋር ነው። የግዴታ እናንተም መውደድ የለባቸውም እነዛ ሰዎች። ዛሬ የሆነ ሰው በድብቅ እንደሚጠላችሁ የሚያሳዩ 5 ምልክቶችን እናያለን። ከነዚህ ምልክቶች ቢያንስ የተወሰኑትን ከተመለከታችሁ ያ ሰው በድብቅ እንደሚጠላችሁ ማወቅ ትችላላችሁ። ታዲያ መልሶ እነዛን ሰዎች ለመጥላት ሳይሆን ራሳችሁን ከእንደነዚህ አይነት ሰዎች በጊዜ እንድታርቁና እንድትከላከሉ ብቻ ነው። አንደኛ፣ ከናንተ ጋር ድርቅ ያሉ ናቸው። ከምትወዷቸው ሰዎች ጋር የሚኖራችሁን ተራ ንግግር ይሁን ወይም ደግሞ ቁም ነገር አዘል ወሬ አስቡት እስቲ። እየተሳሳቃችሁ አንዳችሁን መደማመጥ እስኪያቅታችሁ ድረስ ለክርክር ሳይሆን የማይጠገብ ወሬን ታወራላችሁ። ነገር ግን ከሚጠሏችሁ ሰዎች ጋር ስታወሩ የዚህ ተቃራኒ ነው የሚሆነው። ድርቅ ያለና አጭር ምላሽ ብቻ ነው የሚሰጧችሁ። ድርቅ ያለ ምላሽና አጫጭር መልስ እንኳን ቢዚ ስለሆኑ ወይም በብዙ ነገር ስለተወጠሩ ላይሆን ይችላል። እናንተን የሚጠሉት ድብቅ ምልክት ጭምርም ስለሆነ ነው። ከሌላ ሰው ጋር ገደብ የሌለውና የማያቋርጥ ወሬን እያወሩ እናንተ ጋር ሲደርሱ ግን ይገደባሉ። በዚህ ሁሉ ተግባራቸው ግን ልትረበሹ አይገባም። ምክንያቱም ይህንን ማወቅ ብቻ ራሳችሁን ለመከላከል የመጀመሪያው ደረጃ ይሆናችኋል። የሰው ልጅ በአጠቃላይ ሶሻል ፍጡር ነው። ግን የሆነ ሰው ከናንተ ጋር ያለውን ሁኔታ ቼክ የሚያደርገው ከሆነ ከናንተ ጋር ጊዜና ጉልበቴን ማሳለፍ አልፈልግም እያለ በአቋራጭ እየነገራችሁ ነው። ነገር ግን ያ ጥላቻ ስለነሱ ነው እንጂ እናንተን የሚገልጻችሁ ነገር አይደለም። ሁለተኛ ደግሞ የአካል ቋንቋቸው ሁሉንም ነገር ይነግራቸዋል። የሆነ ሰውን ስንወደው ከዛ ሰው ጋር ቀጥተኛ የአይን ግንኙነት፣ የሱን የሰውነት ቋንቋ ለመድገም መሞከርና ወደሱ ለመጠጋት እናዘነብላለን። ነገር ግን የሆነ ሰው የሚጠላችሁ ከሆነና በተፈጥሮ አይናፋር ካልሆነ በስተቀር በሚያወራችሁ ጊዜ አይናችሁን ማየት አይወድም። እጃቸውን ማጣመር ይፈልጋሉ እና በአካል ከናንተ ራቅ ብሎ መቆምና መቀመጥን ይመርጣሉ። ሰዎች አፍ አውጥተው እንደሚጠሏቸው አይነግሯችሁም። ነገር ግን የአካል ቋንቋቸው ሁሉንም ነገር ያጋልጥባቸዋል። አይናቸው የናንተን አይን አተኩሮ ይመለከታል። የሚጠሏችሁ ሰዎች ከናንተ ጋር አይ ኮንታክት ማድረግ አይወዱም። በድንገት ብትተያዩ እንኳን ቶሎ ወደ ሌላ ቦታ ማየት ይመርጣሉ። አቋቋማቸውና የአካል እንቅስቃሴያቸውም በደንብ አተኩሩት። እጅ በደረት ማድረግ፣ ወደ ኋላ መጠጋት ወይም በመሃላችሁ ሌላ ሰው ወይም ሌላ ዕቃ እንዲቀመጥ ማድረግ ልዩ የጥላቻ ምልክታቸው ነው። በተጨማሪም የፊታቸውን አገላለጽ ተመልከቱ። አይናቸው ድረስ ሙልት የማይል ሳቅ ከሆነ፣ በግድ የሚስማማ ፊት ካሳዩ ምቾት እንደማይሰማቸው ማወቅ ይቻላል። እንደገና ደግሞ ራሳቸውን ቦታ የሚሰጡበት ሁኔታ ተመልከቱ። ምክንያቱም ብዙ ሰው ወደሚወደው ነገር ፊቱን ሰጥቶ መቀመጥ ይወዳል። ነገር ግን አቀማመጣቸው ከናንተ በተቃራኒ ለማድረግ ሲሞክሩ ጥላቻቸውን እያሳዩ ነው። ስለዚህ በአጠቃላይ የአካል ቋንቋ አይዋሽም። እነዚህን ድብቅ ምልክቶች በመመልከት የሆነ ሰው ከቃላቱ ጀርባ የሸሸገውን ስለናንተ ያለውን ጥላቻ መረዳት ትችላላችሁ። ሶስተኛ ደግሞ በእናንተ ላይ ይበሳጫሉ። የሆነ ሰው የሚጠላችሁ ከሆነ ለእናንተ ቀላል ማድረግ የሚችለውን ነገር አያደርገውም። ነገር ግን ነገሩን ሁሉ ያከብድባችኋል። አንዳንዴ የሚጠሏችሁ ሰዎች ከናንተ አይርቁም። ነገር ግን ከጎናችሁ ሆነው በእያንዳንዱ ስራዎቻችሁ፣ በእያንዳንዱ ውሳኔዎቻችሁ፣ በእያንዳንዱ ከነሱ ጋር ለመግባባት በምትሞክሯቸው ቃላቶች ብስጭታቸውን በማሳየት ብቻ ይገልጻሉ። የማይወዷችሁ ሰዎች ሁሌም ከናንተ ጋር ሲያወሩ ትዕግስት የጎደላቸው ናቸው። ቀላል የሚባሉ የናንተ ቃላት እንኳን እነሱን ያበሳጫቸዋል። ይህ ብስጭታቸው ታዲያ
በቃላት የሚገለጽ ብቻ ሳይሆን በተዋጠ ዝምታም የሚገልጹት ሊሆን ይችላል። የላካችሁላቸውን ሜሴጅ ሊያስወግዱት ይችላሉ። ወሬያቸውን ሊያዘገዩ ይችላሉ። ከእናንተ ጋር ጊዜ ማሳለፍን ላይፈልጉ ይችላሉ። ስለዚህ በእናንተ ላይ መበሳጨትና መናደድ ከሪያክሽን በላይ ነው። ሰዎች ስለ እናንተ ያላቸውን ፊሊንግ የሚያሳይ መስታወት ነው። ተደጋጋሚ ብስጭቶች፣ ትዕግስት ማጣት እና ድብቅ የብስጭት ምልክቶች በደንብ ተመልከቷቸው። እነዚህ ሁሉ ምልክቶች ያ ሰው ስለ እናንተ ለመደበቅ የሚፈልገውን ፊሊንግ ፍንትው አድርጎ ያሳያቸዋል። አራተኛ ደግሞ በግማሽ ልባቸው ነው የሚያዳምጧችሁ። ለሆነ ሰው ኬር ስናደርግለት የሚለውን ነገር ለማዳመጥ የተቻለንን ሁሉ እናደርጋለን። በጣም ወደን እናደምጠዋለን። ነገር ግን የሆነ ሰው ጆሮ የማይሰጣችሁና እናንተን ለማድመጥ ቦታ ከሌለው ምንም አይነት ፍላጎት የለውም ማለት ነው። እናንተ በምታወሩ ጊዜ ደጋግሞ ስልካቸውን በመነካካት ወይም ደግሞ ወደ ሌላ ቦታ በመመልከትና ስታወሩም እያቋረጧችሁ ራሳቸው በማውራት እንደማይፈልጓችሁ ያሳያቸዋል። አእምሮአቸው የሚሰማው እናንተ የምትሏቸውን ነገር ሳይሆን ከእናንተ ጋር ትዕግስት ስላጡበት ጉዳይ ነው። በግማሽ ልቡ ብቻ እናንተን የሚሰማ ሰው ያወራችሁለትን ነገር ደግማችሁ ብትጠይቁት አያውቀውም። ያንን ሲያደርገውም ዋጋ እንዳልሰጣችሁና ችላ እንደተባላችሁ ሊሰማችሁ ይችላል። ለእናንተ ክብር እንደጎደላቸው፣ ምቾት እንዳልሰጣቸውና እንደሚጠሏችሁ ያሳዩበት ሁኔታ ነው። በሙሉ ልባቸው የማያደምጧችሁ ሰዎች ለእናንተ ክብር የላቸውም። ምክንያቱም ሰውን ከልብ ለማድመጥ ያንን ሰው መጀመሪያ ማክበር ያስፈልጋል። በተጨማሪም ሐሳባችሁ፣ በራስ መተማመናችሁ እነሱን ቻሌንጅ ያደርጋቸው ይሆናል። አስታውሱ፣ ሰው የሚናገረውን ነገር ብቻ ሳይሆን የሚያደምጥበትን መንገድ ስለሱ ብዙ ይናገራል። የእናንተ ኢነርጂ የሚያስፈልገው በአንድ ጆሮ እየሰማ በአንዱ ደግሞ የሚያፈስ ሰውን ሳይሆን በሙሉ ልቡ አትኩሮት ሰጥቶ የሚያደምጣችሁን ሰው ነው። ስለዚህ በቀጣይ የሆነ ሰው በግዴለሽነት ብቻ ሲያደምጣችሁ ካስተዋላችሁት ያንን መዝግቡት። የእናንተን ቃላት አክብሮ በደንብ ለሚተሳሰራችሁ ሰው ብቻ ቦታ ስጡ። ስለዚህ በቀጣይ ጊዜ የሆነ ሰው በግማሽ ልቡ ብቻ የሚያደምጣችሁ ከሆነ በደንብ ተከታተሉት። ምናልባት ለእናንተ ያለውን ድብቅ ጥላቻ የሚያሳይባችሁ መንገድ ሊሆን ይችላል። አምስተኛው እና የመጨረሻው ምልክት ደግሞ ውስጣችሁ ይነግራችኋል። ውስጣችሁ ኮንሺየስ ከሆነው አእምሮአችሁ በላይ ፈጥኖ ነገሮችን እንደሚያውቅ ታውቃላችሁ። ትንሽ እና የማይታዩ ምልክቶች ውስጣችሁ ቶሎ ኖቲስ ያደርገዋል። የሆነ ብዙ የማትጣጣሙት ሰው ጋር ስትገናኙ ውስጣችሁን ቅፍፍ የሚላችሁና የሚከፋችሁ ከሆነ ደመነፍሳችሁ ከዛ ሰው ጋር ቆይታችሁ ነገሩን ለማስተካከል እንደማይቻል ወይም የዛን ሰው አእምሮ መቀየር እንደማትችሉት እየነገራችሁ ነው። ሕይወት አጭር ናት። አጋጣሚዎቻችሁን ከሚወዷችሁና ከሚያስቡላችሁ ሰዎች ጋር ብቻ በማሳለፍ ጣፋጭ አድርጉት። የተቀሩትን ሰዎች ትታችኋቸው ማለፍ አትፍሩ። ደመነፍሳችሁ በጭራሽ አያዋሻችሁም። አንዳንዴ ቃላቶቻቸውና ተግባሮቻቸው ብቻ ሳይሆን እነሱን ስታያቸው የሚሰማችሁ ኢነርጂ ጭምር ስለነሱ ይነግራችኋል። ከነሱ ጋር ትንሽ ጊዜ አሳልፋችሁ እንኳን ስትለዩአቸው የድካም፣ የመዛል ወይም ምቾት የማጣት ስሜት ውስጥ ትገባላችሁ። ያ ከሆነ እነዛ ሰዎች ለእናንተ ጥሩ አመለካከት የላቸውም ማለት ነው። ከሆነ ኢንተራክሽን ወይም ንግግርና ቆይታችሁ በኋላ ምን እንደሚሰማችሁ በደንብ አስታውሱ። ያንን የሚሰማችሁን የውስጥ ስሜት በጭራሽ ችላ አትበሉ። ጥላቻ፣ ድብቅ ፍላጎት ማጣትና ቂም ሁሌም የተሸፈኑ ናቸው። ደመነፍሳችሁ ግን ያንን መመልከት ይችላል። ምልክቶቹን ወቁ፣ ራሳችሁን እመኑ እና ኃይላችሁን ተከላክላችሁ ዞር በሉ። እነዚህ 5 ምልክቶች የሚጠሏችሁ ሰዎች በድብቅ የሚያሳዩአችሁ ምልክቶች ናቸውና ስታዩአቸው በቸልተኝነት ባለማለፍ ራሳችሁን እንድታድኑ አሳስባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።